በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ መምህርና ጋዜጠኛ አብይ ይልማ እኔ ቤዛዊት መለሰ ካን ቆይታን ያደርጋል። ከወዲሁ ስለ አብሮነታችሁ ግን እግዚአብሔር ይስጥልን። ስለ ሁሉም ነገር እግዚአብሔር ይስጥልን። ጥሩ ጊዜ ይኖርናል። ዛሬም እንደተለመደው ፕሮግራማችን በጠቅላላ እውቀት ስነ ምግባርና መንፈሳዊነት ላይ ትኩረት ያደርጋል። መንፈስ ሳይንሳዊ ይዘትና ዝግጅት ይኖረናል። ስለዚህ በዚህ ሳምንት በተለይ አሁን ያለነው ሀገራችን የፖለቲካ አውድ ውስጥ ነው። እዛ ውስጥ ሆነን አብረ ሀገር ስትሻገር በማሻገር ውስጥ አብረን መኖር ስላለብን ለዛ ባለው ወይም ደግሞ በጣም በተጠነቀቀ መልኩ ቆንጆ ሀሳቦችን ይዘን ለቤተሰቦቻችን የምናካፍልበት መረጃዎችም ጭምር ይኖሩናል ማለት ነው። እውነት ነው። ካነሳው አይገር ወቅታዊ በሆነ ኢትዮጵያ በዚህ ሳምንት ላይ እየተነሱ ያሉ ሀሳቦችን አንዳንድ እንደ መግቢያ እኔ መጠየቅ የምፈልገው ነገር አለና ያንተን እሳቤ እዛ ላይ ምላሽ እንድትሰጥበት ማለት ነው። የመጀመሪያ ነገር የውጪው የዲያስፖራ ማህበረሰብ ወደ ሀገር ውስጥ ገንዘቡን በስፋት እየላከ ይገኛል። ያ ለኢትዮጵያ ገንዘቡን መላክ ጠቀሜታው ምን ያህል ነው? የነሱ ገንዘብ ወደ ውስጥ በዶላር ነው የሚመጣው። ኢትዮጵያ በዛ ምን ያህል ተጠቃሚ ነች? ምንድነው አሁን በጣም ጥሩ ነገሮች ባይዞ ያነሳሻቸው ነገሮች እነዚህን ያው እኔ ብዙ ፖለቲካ ኮመንት ማድረግ አልወድም አልፈልግምም፣ ግን ሀገራዊ ጉዳዮች ናቸው። እነዚህ ያነሳሻቸው ነገሮች በጣም ጥሩዎች ናቸው። አሁን ያለን የምዕራባውያን ጫና አለ እንደምታውቂው ማለት ነው። ይሄ ከበድ ያለ ጫና ከጊዜ ወደ ጊዜ እያየለ መምጣቱ ምንድነው ከጀርባ ያለው ፍላጎት የሚለው ግልጽ ያለው ነገር ምናቀው ነው። እሱም ያው በዚህ በምስራቅ አፍሪካ ላይ የኢኮኖሚ የበላይነትን ማግኘት ነው። እንደገና የሚሊተሪ የበላይነት የባርነት ስሜት ዳግማዊ ቅኝ ግዛት የሆነበትን የኒዮ ኮሎኒያል የሆነን ጊዜ መልሶ የማምጣት ፕሮጀክቶች፣ ሌሎችም የፖለቲካ ጡዘቶች አብሮ ተያይዘው አሉበት። እኛ ከዚህ ቀደም ያቀረብናቸው ፕሮግራሞች አንደኛው ባለፈው የሚያስታውስነው ፕሮግራም ኢትዮጵያ ላይ የሚደረገው አሁን ያለው ጦርነት የምዕራባውያኑ ቀጥተኛ ፍላጎት እስካለበት ድረስ ይሄ ደግሞ የኒዮ ኮሎኒያል አዲሱ የቅኝ ግዛት ስልት መሆኑን ብቻም ሳይሆን የዚህ ጉዳይ አገራት ኖ የሚሉበት ደረጃ በፍጹም አንቀበልም። ምክንያቱም አዲሱን የቅኝ ግዛት ስልት ለመቀበል የሚያስችል አሁን ምንም አይነት ዝግጅት የለም በማህበረሰቡ ላይ። ያው ቅኝ ግዛቱን ማስፋፋት የሚፈልጉት ምዕራባውያኑ ናቸው። ይሄንንም በአፍሪካ ሀገራት ላይ ነው ግልጽ ነው። ምክንያቱም አንድ ያመልጧቸው ታይገርስ ኢኮኖሚ ይዘው ያመልጧቸው እስያዎች አሉ። እነዚህ የእስያ ሀገራት ቀደው አምልጠው የሄዱበትን ነገር ስናስተውል እነዚህን ሀገራት ባያመልጡ ኖሮ ብለው ሲያስቡ ብዙ የሚቆጫቸውና የሚጠዘጥዛቸው ነገር አለ። ስለዚህ ይሄ ነገር አፍሪካ ውስጥ ተመሳሳይ ሂደት እንዳይከተል ለማድረግ ትልቁ ዘመቻው ምንድነው? ኢትዮጵያን መቆጣጠር ነው። ኢትዮጵያ መያዝ ነው። ልክ ኤዥያ ላይ ቻይናን ቢይዟት ኖሮ ሌላውን መያዝ እንደሚችሉ እንደነበረ፣ አሁን ግን ኢትዮጵያን ቢይዟት እንደ ቻይና ትምህርት ማለት የቻይናው ትምህርት ይሆናቸዋል ማለት ነው። ስለዚህ ያን ነገር ለማድረግ ከተጠቀሙባቸው ነገሮች መካከል አንዱ ይሄ ጦርነት ነው። ስለዚህ በጣም አብዛኛዎቹ የእርዳታ ገንዘቦች የእርዳታ በቀኝም በግራም በቀጥተኛም በተዘዋዋሪ መልኩ ገንዘቦቻቸው ወደኛ በመላክ በሚልኳቸው የእርዳታ ገንዘቦች የተነሳ አንድ የኢኮኖሚ እስረኛ ማድረግ፣ ሁለተኛ ነገር ደግሞ በሚልኳቸው ለዚህ ገንዘቡን ይዘው ለሚመጡት የነሱም ፕሮጀክቶች ለሚያስተዳድሩላቸው አካላት ደግሞ ሚሽን ይሰጧቸዋል፣ የቤት ስራ ይሰጧቸዋል። ያንን የቤት ስራ ይይዙና በዛ የቤት ስራ ኮንትሮል ላይ ማድረግ ወጣቱ ላይ የፈለጉትን ነገር የመስራት ስራ፣ ሌላ ደግሞ በእርዳታ ስም ደግሞ የሚፈልጉትን የፖለቲካ የበላይነት የአንጡራ ሀብት ብርበራ፣ ሌሎችንም ነገሮችም ጨርሰው ሰርተው እንዲሄዱ አብዛኛው አይተሽ እንደሆነ የገጠር ጉዞ ይበዛባቸዋል በሚሄዱባቸው የእርዳታ ተቋማት ማለት ነው። ለምንድነው ከከተማው ይልቅ ገጠሩን ለምን አበዙ ብሎ ሰው መጠየቅ አለበት። ምክንያቱም በገጠሩ ላይ ከፍተኛ የሆነ ያልተማረ ሰው ወይም ያልነቃ ሰው ኃይል አለ ተብሎ ስለሚገመት እዛ አካባቢ ላይ የፈለጉትን አንጡራ ሀብት መመርመር ማወቅ የፈለጉትን ስለ ኢትዮጵያ ሙሉ ዳታ አላቸው። ስለዚህ በፈለጉበት ሰዓት የባለፉት 20 እና 30 አመታት በዝብዘዋል። ባይዞይ ከፍተኛ የሆነ የወርቅ ማዕድናት ሌሎችንም ራሳቸው ከዚህ ከኢትዮጵያ ኤክስፖርት ሲደረግ በትንሽ ገንዘብ ወደዛኛው ማህበረሰብ እንዲሄድላቸው በደንብ አመቻችተዋል፣ ወስደዋል፣ ወርቆቻችንን ወስደዋል፣ የፈለጉትን ማዕድናት ተጠቅመዋል በትንሽ ገንዘብ በትንሽ ዋጋ ማለት ነው።
ቡናም ኤክስፖርት ቢደረግ ሰሊጥም ኤክስፖርት ቢደረግ እዛ የሚቀበሉት ቡድኖች እንዳሉ መረሳት የለበትም። ስለዚህ አየርላንድ ገንዘብ ልካ ለኛ ገንዘብ የምትሰጥ ከሆነ በገንዘቡ ፈንታ ደግሞ የምታሰላው ነገር አለ። ከዚህ ቀደም ባቀረብነው ፕሮግራም $1 ለ$24 ነው። $1 ተሰጥቶ ለኛ $1 እስከሰጡ በኋላ $24 ነው የሚያስቡት ከኢትዮጵያ የሚወስዱትን። ስለዚህ ለምሳሌ አብዛኛው የኢትዮጵያ ኢኮኖሚ ዲፔንዳንት ሆኖ ከቆየባቸው ነገሮች መካከል አንደኛው እርዳታ ነው። ለምሳሌ እርዳታ ላይ ከ50 እስከ 60% የኢትዮጵያ በጀት በእነሱ ገንዘብ ላይ መሰረት አድርጎ ተጠቅመናል። አልተጠቀምንም አይደለም፣ ተጠቅመናል። ግን ጥቅሙ ምንድነው ነው ማለት የህሊና ጥቅም አለው። የባርነቱስ ሌሎች ነገሮች አብሮ መሰላት ያለበት ነገር አለ። ስለዚህ በከፍተኛ ሁኔታ ሽባ አድርገውናል በኢኮኖሚ። አሁን እነሱ እጆቻቸውን ከኢትዮጵያ ሲያነሱ ለማስፈራሪያነት ለዱላነት የእነሱ የኢኮኖሚ ስልቱን እንደ ዱላ አድርገው ሲያመጡ ግራ ተጋብቶ በጣም ብዙ ሰው እዚህ ጋር ሲርበተበት አይተናል። በጣም ብዙ ነገር ግራ ሲጋባ፣ ምክንያቱም አብዛኛዎቹ በእነሱ ትከሻ ላይ እንድናድር አድርገው ስለሰሩን የመጣ ነገር ነው። እንደ አጋጣሚ የሆነ ኢትዮጵያዊ ተርቦ ኩራት ያለው ማህበረሰብ ስለሆነ እንዲሁ እግዚአብሔር ይህን ጸጋ ስለሰጠው እየራበውም እየተቸገረም ቢሆን እግዚአብሔር ይመስገን የሚል ጸጋ ከአባቶቻችን የወረስን ስለሆነን ነው እንጂ ኬንያ ቢሆን ቤተ መንግስት ተቃጥሏል። ኬንያ ቢሆን ይሄ የሆነው ነገር እርስ በርስ ሰው ተገዳድሏል። በጣም አደገኛ ነው። ምክንያቱም ኬንያ ውስጥ ሱቅ እንኳን ስትገቢ በርብልድ ዋየር ነው ሱቁ በርብልድ ዋየር ነው ማለት ቀጥታ ከባለ ሱቁ ጋር ፊት ለፊት አትገናኝም። ባለ ሱቁ በቀዳዳው ላይ መስኮት ያበጅቷል። በእጅሽ አሻግረሽ ገንዘብ ትሰጪዋለሽ። በእጁ በቀዳዳው አሻግሮ ላንቺ እቃውን ይሰጥሻል። ልክ እንደ ባንክ ቤት መስኮት። ሱቆች አብዛኛዎቹ ኬንያ ውስጥ ያሉት እንደዛ። ለምን? በጣም ብዙ መተማመን የሚባል ማህበራዊ ጨዋነቱ ጠፍቷል። ምክንያቱም አውሮፓዎቹ በዛ መልኩ ነው የሰሯቸው። ኢትዮጵያ ውስጥ ግን ማህበራዊ ጨዋነቱ አብሮ መኖሩ ትልቅ የሚባለው ነገር ስላለ እየተቸገረ እግዚአብሔር ይመስገን የሚል ማህበረሰብ ስለሆነ ይሄ አይነ ነገር አልመጣም። ወይም ሚኒመም ቢያንስ እተቸግሬም ተርቤም ቢሆን በኩራቴ እኖራለሁ ብሎ ያለ ማህበረሰብ ስለሆነ ነው እንጂ እንደነሱ ቅጣት ቢሆን አሁን እንዳመጡት የኢኮኖሚ ቅጣት፣ የፋይናንስ አሁን እየሰሩብን ያሉት ነገሮች በጠቅላላ እኔ በጣም ሰሞኑን ከሚያቃጥሉ ነገሮች መካከል አንደኛው የኢትዮጵያ አየር መንገድ ላይ እየሰሩት ያሉት ተደጋጋሚ ኢትዮጵያ አየር መንገድ ላይ ተደጋጋሚ እየሰሩብን ያሉት ነገሮች ማለት ኢትዮጵያ 120 እና 115 ሚሊዮን ህዝብ ይዛ አብኛው ከፍተኛ ዶላርና ከፍተኛ ገንዘብ መናገኝበትን የኢትዮጵያ ብቻ አይደለም የአፍሪካ ነው የሚባለው የኢትዮጵያ አየር መንገድ የአፍሪካ አይከን የሆነ የቢዝነስ አይከን ሞዴል የሆነ ትልቅ ክብር ያለው አፍሪካን የሚያስጠራ የኢትዮጵያን ባንዲራ ይዞ የሚሄደው የኢትዮጵያ አየር መንገድ ላይ ተደጋጋሚ በሌሎች ዓለማት ላይ ስሙ እንዲጠለሽ እንዲጠፋ የኢትዮጵያ የአየር መንገድ ተጠቃሚ እንዳይሆን ሰው እንደገና ወንጀል ተሰርቷ እንደዚህ ተደርጓል የሚል ስም ፌክ ኒውስ ፕሮዲዩስ ያደርጉ ስም የማጠልሸትና ኢትዮጵያ አየር መንገድን ከትክቶ አቅሙን ለማሳጣት ይሄን እየሰራች ያለችው አሜሪካ የምትባል ሀገር ማለት ነው። እንግዲህ ምን ማለት ነው? በጣም ሰብአዊ እርዳታ አለን ቢሉ ሰዎች ለሰው ሰብአዊነት አለን ብለው የሚሉ ፍጥረታት ናቸው እነዚህ ሰዎች ማለት። ይሄ ማለት ምን ማለት ነው? ለ115 ሚሊዮን ህዝብ ምንም ደንታ የላቸው ማለት ነው። ምክንያቱም ይሄን የኢትዮጵያን አይከን የሆነ አንድን ተቋም በተደጋጋሚ በመምታት አሁን እኮ ሰሞኑን ራሱ እየሰማን ያለነው ነገር የኢትዮጵያ አየር መንገድን ተቋቁሟቸው ነው እንጂ በምን ሚራክል ሊቋቋም እንደቻለ ራሱ ግራ ገብቷቸዋል። ምክንያቱም በከፍተኛ የስም ማጥፋት ዘምተውበት ነበር፣ አልቻሉም። ግን ምን እንደሆነ ስላልገባቸው ነው። ነገርየው የእግዚአብሔር ጸጋ ስላለበት ነው። እሱም ብቻ አይደለም፣ አረንጓዴ ቢጫ ቀይ ባንዲራ ይዞ ነው የሚሄደው። ያ ደግሞ ከሰማይ እግዚአብሔር ለኛ አመቻችቶ የሰጠን ባንዲራ ነው። የጸጋ ባንዲራ ነው። ብዙ ነገር ያለበት ነው። በውስጡ መንፈሳዊ ምስጢር ያለበት ነው። አልተቻለም። ኢትዮጵያን አየር መንገድ ማንበርከክ ስላልተቻለ ነው። አልነካውም አይባልም፣ ነክቶታል። የተወሰነ ፎልተር ነገር አለ። ለምሳሌ ድብዘዝ የማለት ነገር ሊፈጥር ይችላል፣ ምንም ጥያቄ የለውም። ለዚህም ብለው በኬንያና በኡጋንዳ ያሉ የአየር መንገዶችን በማነቃቃት እዛ ደግሞ በከፍተኛ ሁኔታ እየሰሩላቸው ይገኛል። የሚገርምሽ ማለት ነው ከፍተኛ ለምሳሌ የኬንያ አየር መንገድ ከኢትዮጵያ አየር መንገድ ኮምፒት ማድረግ የሚችልበት ደረጃ ላይ እየቀረበ የነበረውን ነገር ለማፋጠንና የኢትዮጵያ አየር መንገድን በልጦ እንዲመጣላቸው በጣም ነው የታገሉ ያሉት አሁን ባለበት ሁኔታ ላይ እና እኚህ ሁሉ ተንኮሎች፣ ሸሮች ስታስቢ አሜሪካ ናት ትልቅ ሀገርን ዓለምን መራለው ብላ ምትል ሀገር ማለት ነው። እንግዲህ በአንድ ማህበረሰብ ላይ ፈርዳለች ማለት ነው። በ115 ሚሊዮን ህዝብ ላይ ምንም ነገር የመጣው ይምጣ፣ ህዝብ የሚቀጣው ከፈለገ ይቀጣ፣ እኔ ግን የምፈልገውን ነገር መፈጸም የምፈልግ ነኝ
የሚለውን አጀንዳዋን ይዛ የመጣችበትን ስናይ ጭካኔያቸው፣ አካሄዳቸው በጠቅላላ ከሰው ፍጥረት ከፍ ያለ ነገር ወይም ወደ እንስሳነት አስተሳሰብ የገባ ነገር እንመለከታለን። ይሄ ሰዎች ወደዚህ ደረጃ የሚመጡት በኢኮኖሚ የበላይነት አይደለም፣ ሳይንቲስት ስለሆኑ ዓለምን ስለሚመሩ አይደለም። እንደ እንስሳ ማሰብ ሲጀምሩ ሰዎች የሚሆን መገለጫ ነው። ስለዚህ ኢትዮጵያ ውስጥ እየታየ ያለው ነገር እንደዚህ ሰለጠነ ተማሪ የተባለው ማህበረሰብ የሚያመጣው ነገር ሄዶ ዓለማት ወደ እንስሳነት አስተሳሰብ እንደምትወርድ ማጣየቂያውና ማሳያው እንደሆነ በግልጽ ያየንበት ነው። ሌላኛው ነገር ቅድም ያነሳሻቸው ነገሮች መካከል አንደኛው ከውጭ ሀገር ያሉ ኢትዮጵያውያን ወደ ሀገር ውስጥ የሚልኳቸው ገንዘቦችን ይሄ ሬሚታንስ የሚባል ነው። በነገሮች ላይ በጣም በሚገርም ሁኔታ አብዛኛዎቹ ከውጭ ሀገር ያሉ አሁን ኢትዮጵያውያን ለኢትዮጵያ አንድነት ቆመው ባንዲራ እያውለበለቡ የኢትዮጵያን ማንነት በጣም በሚገርም ሁኔታ በትጋት እየሰሩ ያሉ ሰዎች ማለት እነዚህ ኢትዮጵያውያን ውጭ ሀገር ለ20 30 40 ዓመታት በዛ የኖሩ ከፍተኛ በፖለቲካ ስደት የሄዱ ከዚህ ሀገር ያለው የፖለቲካ መበጣበጥ ከዚህ ሀገር ያለው የፖለቲካ ልዩነት የዘር የብሔረሰብ ልዩነቱን እየተስፋፋ እዚህ ሀገር በመጣ ቁጥር እዛም እየተለጠጠ እርስ በርስ ይሄ የአማራ ማህበረሰብ ነው፣ ይሄ ኦሮሞ ማህበረሰብ ነው፣ የአፋር ማህበረሰብ ነው ሶሳይቲ ይሏታል እንትን ኮሚኒቲስ አፋር ኮሚኒቲ፣ ሶማሊያ ኮሚኒቲ የተባለ ተከፋፍሎ ረጅም ጊዜ ማይነጋገርና በጠላትም እንዲተያይ ተደርጎ የነበረ ማህበረሰብ ነው። ይሄ ማህበረሰብ አሁን አንድ ላይ ቆሙ ባንዲራ ያውለበለቡ ማለት ለዛ ነው ግራ የገባቸው። ምክንያቱም እነሱ የሚያውቁት የነበረው መረጃ እሱ አይደለም። እነሱ የሚያውቁት የነበረው መረጃ ኢትዮጵያውያን የተከፋፈሉ ናቸው፣ እዛ አውሮፓም ሀገር ተከፋፍለው ያሉ ናቸው። እኔ እንኳን በማቀው አውሮፓ ሀገር የተከፋፈሉ የነበሩ ህዝቦች ናቸው ማለት እዛ ስትሄጂ እያንዳንዱ ሰው ይሄ ከሌ የእንትን ብሔረሰብ ነው ከሌ እኮ እንትን ብሔረሰብ ነው ተብሎ ተከፋፍሎ እኔ እንኳን ማቀበት ጊዜ እንደዛ የነበረ ማህበረሰብ በስፋት እንኳን ኢትዮጵያዊነት በማይገኝበት ጊዜ ማለት ነው። በዛ ቦታና ጊዜ ላይ ተመሳሳይ መከፋፈሎች የነበሩበት ማህበረሰብ ነው። ስለዚህ እነሱ የሚያሰሉት ምንድነው እዚህ ጋር ጥቂት የኦሮሞ ማህበረሰብ አለ፣ እዛ ጋር የአማራ ማህበረሰብ አለ፣ እዛ ጋር ተከፋፍለው የምናም ማህበረሰቦች ስለተከፋፈሉ የኛ ያክል ፓወር የላቸውም ብለው አስበው ነበር። ነገር ግን ሰሞኑን የሆነው ነገር ከእግዚአብሔር ካልሆነ በቀር ሰማይ ተከፍቶ ኢትዮጵያን ለመርዳት እግዚአብሔር ያሳየን ምልክቱ ካልሆነ በቀር ሊሆን አይችልም። ለምንድን ነው ያን ያልኩት? ያ በሆነ በሶስተኛው በአራተኛው ቀን ነው ፕራይም ሚኒስተሩም ወደ ጦር ግንባር ሄዳለሁ ያሉት። ያ በሆነ ማግስት ነው። ለምን ቢባል ያም የፈጠረው ኢነርጂ አለ። ምክንያቱም ውጭ ሀገር ተስፋ የሚያስቆርጥ ነገር የሚታይሽ ከሆነ ከዚህ ሆነሽ ብለር ያደርግብሻል፣ ብዥታ ይሰማሻል። ሌላኛው ኢንፍሉዌንስ ያለበት ማህበረሰብ ላይ ተጽዕኖ የፈጠረው ማህበረሰብ ላይ ያለው ኢትዮጵያዊ ማህበረሰብ የደከመ ከሆነ እዚህኛው ያለው ፖለቲካም በጣም ከባድ ቻሌንጅ ውስጥ እንደሚገባ ይታወቃል። ያኛው ማህበረሰብ በአንድ ጊዜ በአንድ ድምጽ በአንድ ኃይል በአንድ የተነሳበት ጊዜና ይሄኛው አሁን ተርን ባክ ያደረገበት አሁን ያለቀው የነበረው ነገር መልሶ ወደ ጀርባ ነገሮች የተገለባበጡበት ይሄ ሰሞን ላይ ያለው ፖለቲካ በዚህ መልኩ አይመጣም ነበር። ለምን ሆነ ብሎ ሰው መጠየቅ አለበት። እግዚአብሔር የሚባል አምላክ አለን ለኢትዮጵያ የሚያግዛት ሁሉ ጊዜ የሰዎችን ልብ የሚያነቃ የሰዎችን ሐሳብ የሚቀሰቅስ ሰዎች ስለ ኢትዮጵያ እንዲያስቡ እንዲመራመሩ ስለ ኢትዮጵያ እንዲጠይቁ የሚያደርግ ፈጣሪ አለንኛ። ስለዚህ ያ አምላካችን ይሄንን እንደሰራልን መታመን አለበት ማለት ነው። ያ ከሆነ እንደዚህ ከተደረጉት ነገሮች መካከል አንደኛው የፖለቲካ ሙቭመንት ብቻ አይደለም። የኢትዮጵያን ባንዲራ በዓለም ላይ እንግዲህ ተከፋፍሎ የነበሩ ማህበረሰቦች ዛሬ አንድ ላይ ሆነው አረንጓዴ፣ ቢጫ፣ ቀይ የኢትዮጵያን ባንዲራ አውለብልበዋል፣ አብረው ተሰልፈዋል፣ ኖ ሞር ብለው ቮት አውት አድርገዋል። እንግዲህ ይሄ ካምፔን የኢትዮጵያ ብቻ አልሆነም፣ አሁን ተሻገረ። እኛ ቀድመን እንሰራ ነበር። ይሄ ጉዳይ አፍሪካዊ ነው። ይሄ ኢትዮጵያ ውስጥ የሚደረገው የቅኝ ግዛት የመጨረሻው የቅኝ ግዛት ስልት ማለት የሲክሬት ሶሳይቲ አደገኛ ፕሮጀክት እንደሆነ አስቀድመን ሰርተናል። በዚህ የሲክሬት ሶሳይቲ አደገኛ ፕሮጀክት ላይ ዓለምን ወደ መጨረሻው ዓለማት ወደ አንድ ምዕራፍ ጠቅለው ለማምጣት የሚካሄድበት አካሄድ ላይ ያልተመቻቸው ማህበረሰብ ላይ እየሄዱ የሚመቻቸው ሰዎች አስቀምጠው እስኪጨርሱ ድረስ ኒው ወርልድ ኦርደር መምጣት አይችልም። አዲሱ የዓለም ስርዓት አዲሱ የዓለም አደራደሩ ስርዓቱ መምጣት አይችልም። ስለዚህ እንዲመጣላቸው ማፋጠን አለባቸው። እነሱ እንደውም የያዙት እስከ 2021 ነበረ በትክክለኛው እቅዳቸው። ለዚህ ነው አጀንዳ 21 የሚል ይታወቃል። አሁን በዲፖፑሌሽን አጀንዳ ላይ አጀንዳ 21 የሚባል ሚሊኒየም ልክ እንደገባ 2000 ዓመተ ምህረት ላይ ዲዛይን አድርገው ሰርተውት የነበረው ነገር በ2021 ድረስ የዓለምን ህዝብ ቁጥር በዚህ መጠን እንቀንሳለን የሚል ነበረ። ነገር ግን እንዳሰቡት ሊሆንላቸው አልቻለም። ጊዜው እየገፋ ነው። ምክንያቱም ዓለም ማለቁ አይቀርም።
የዓለም ፍጻሜ መምጣቱ ግዴታው ነው እግዚአብሔርም የተናገረው ስለሆነ ነገር ግን በእግዚአብሔር እቅድ እንጂ በአጋንንቱ ዓለም እቅድ ግን ሊሆን አይችልም። ስለዚህ አሁን የሚሆነው ነገር የነሱ ፍላጎትን ለማንጸባረቅ ጊዜ ረፍዶብናል እንደዚህ አልቻልንም የሚል በጣም የተጠዳደፈ ፕሮጀክቶች ዲዛይን አድርገው እንደምናቀው ባለፈው የጀመርነው አንድ ፕሮግራማችን ላይ እንዳየነው የ300 አመቱ አለ አይደለም ፕሮጀክት ብለን ያየነው የመጨረሻው 300 አመት አሁንም ዛሬም እናየዋለን በዚሁ ማያይዘን ማለት ነውና ያ 300 አመት እቅድ ውስጥ አንደኛው በፍጥነት በእቅዶቻቸው መሰረት ቶሎ መጨረስ ያለባቸውን ስራ እየጨረሱ መጥተው 2000 ዓመተ ምህረት ላይ ከዛ በኋላ ያለው ጊዜ ግን ማህበረሰብ ነቃ። በተለይ በጣም ማህበረሰብ የነቃው ከየትኛው ነው? ከሴፕቴምበር 11 ጥቃቱ በኋላ ሆን ተብሎ በምስጢረኛው ማህበረሰብ የተቀነባበረ ጥቃት እንደሆነ ሆን ተብሎ የመካከለኛው ምስራቅ ላይ ያሉ አማጺዎች ይሄንን ቦምብ ጥቃት አድርሰዋል። ስለዚህ እነሱን ሄደን ደብድበን እነሱን እናጠፋለን። በዛ መልኩ ደግሞ በውስጥ አጀንዳ ምስራቅ መካከለኛው ምስራቅ ዲስታብላይዝ አድርገን የራሳችን ሲስተም ተክለን እንወጣለን ያለው ፕሮጀክቱን ያሳኩበት የሰሩበት የሴፕቴምበር 11 እንደሆነ ዓለም ካወቀ ከተጠነቀቀ በኋላ ሁሉ ነገር ካወቀ በኋላ ቢንላደንን እኮ ራሳቸውን ትሬን ያደረጉት ቢንላደን እኮ እነሱ የሚያውቁት ሰው ነው የማያውቁት ሰው አይደለም። ቢንላደንን ለመያዝ ከፈለጉ በጣም ባጭር ጊዜ ይዙት ነበር። ግን ቢንላደንን ላለመያዝ ረጅም ጊዜ የፈለጉበት ምክንያት ምንድነው ይታወቃል። ምክንያቱም ረጅም ጊዜ በወሰደ እስኪጨርሱ ድረስ ነገርየውን አጠናቀን ጨርሰናል አሁን ዳሴት አሁን መጥፋት ያለበት ሲል እኮ በኦባማ ጊዜ ፕሮጀክት ሆኖ ቢንላደን እንጂ ቢንላደን ያውቁታል የቱ ጋር እንደሚሄድ በካሜራ ሁሉ የሚከታተሉት የነበረ ሰው ነው። ግን ዲዛይን እንዲሆነ መካከለኛው ምስራቅ ለማፍረስ አሁን ያለውን የአረቡን ዓለም ወደ ፈለጉት አቅጣጫቸው ወደ ኒው ወርልድ ኦርደር ወደዛ ስርዓት እስኪያመጡ ድረስ ባለው እንደምናቀው አረቡ ዓለም ላይ እስካሁን ድረስ ዋጋ ያስከፍሉ ቀጥሏል። ከዛ ምንም አይልም እንደፈለግን ብንቀባ በአንድ ቀን በአንድ ስልክ ጥሪ መቆጣጠር እንችላለን ብለው የሚያስቡት የነበረው ግን የአፍሪካው ማህበረሰብ ነው ጥቁሩ ማህበረሰብ ነው። በጣም ይንቁታል ጥቁሩን አሁንም እንደናቁት ነው። ጥቁር የሚባለው ማህበረሰብ እንደ ሰው ደረጃ አይቆጥሩም አሁንም ድረስ ማለት ነው። በጣም የሚገርመኝ ጥቁር ሆኖ ስፔሻል ሆኖ ቀዶ የወጣን ሰው እንዴት ቀደህ ልትወጣ ቻልክ ብለው ነው ሁሉ ኢንተርቪው የሚያደርጉት። እንዴት እንዲህ ቀደህ ወደዚህ ልትመጣ ቻልክ ብለው ነው የሚያደርጉት። የምታውቀው ፍረንጅ አለ እንዴ ብለው ሲጠይቁት ራሱ ከኋላ የረዳ ፍረንጅ ማን ነው ብለው ነው እንጂ በፍጹም ጥቁር የሚባለው ማህበረሰብን እንደ ሰው ደረጃ አድርገው የማይቆጥሩ እንደሆነ ይታወቃል። ይሄንን በግልጽ የምናየው ነው በአሜሪካን ፖሊሲ ላይ በአሜሪካ ፖለቲክስ ላይ ለምሳሌ ያንን ጥቁር ልጅ አንገቱን አንቀውት እንደዛ እየለመነ እስኪገሉት ድረስ ባለ የፍሎይድን ቅርብ ጊዜ ታሪክ እናያለን። እንደ ሰው ስላልቆጠሩት እኮ ነው ማለት የሆነ አንድን ፍየልን አንገቷን ጠምዝዞ እንደ መግደል እንደ እንስሳ ስለሚቆጥር ነው ያኛው ኢምፕሊኬሽን ነው ያ። ስለዚህ አፍሪካን እንደ እንስሳ ስለሚቆጥር አፍሪካም ደግሞ ለዛ ለመቆጠር ዝግጁ የሆነ ማህበረሰብ ስለሆነ ያንን ግን እኔ እንደ አፍሪካ ሆኜ በባርነት በህሊና ባርነት በህሊና የበታች ዝቅጠት ልኖር የማልችል ማህበረሰብ ነኝ ብላ የምትቆም ብቸኛዋ የጥቁር ሀገር ኢትዮጵያ ናት። ያችን በማንበርከክ እቺን ሀገር ሽባ በማድረግ ቀጣዩ አፍሪካ እኮ አንድ እኮ ኡጋንዳዊ እኮ ጋዜጠኛ ያለው እሱ ነው አይደለም ማለት ሌላውን ኢትዮጵያን ከማንበርከክ ከቻሉ ከዋይት ሃውስ ሆነው ሌላውን የአፍሪካ ክፍል ለመቆጣጠር አንድ የስልክ ጥሪ ነው ከዋይት ዋን ታይም ኮል ነው የሚለው እሱ በቃ አንዴ መደወል ብቻ ነው የሚጠበቅባቸው። ከዛ በኋላ ትለቃለህ ልቀቅ ካለዛ አንገትን ቆርጠን እንጥልሃለን ብለው ብቻ ካሉት እሺ ኑና ውሰዱ ነው የሚላቸው የሌላው አፍሪካ መሪ። ምክንያቱም አንድ የሆኑ ኢትዮጵያን አሸንፈዋል፣ አንድ የሆኑ ኢትዮጵያን ሽባ አድርገዋል፣ አንድ የሆኑ ኢትዮጵያን በታትነዋታል። ኢትዮጵያ ከተበታተነች የተቀረው ጥቁር ምንም ዋጋ የሌለው ፍጥረት እንደሆነ ግልጽ ይግባን ብሎ ያለው ለዛ ነው። ስለዚህ የሚያመጡትን ፕሮጀክት በጠቅላላ የሚሰሩትን ነገር በጠቅላላ እዚህ ሆኖ ኢትዮጵያ ውስጥ ሆኖ የኦሮሞ ማህበረሰብ ኢትዮጵያ ውስጥ ሆኖ የትግሬ ማህበረሰብ ኢትዮጵያ ውስጥ ሆኖ የአማራ ማህበረሰብ ኢትዮጵያ ውስጥ የአፋር ኢትዮጵያ ውስጥ የሶማሌ ኢትዮጵያ ውስጥ የወላይታ ኢትዮጵያ ውስጥ የሲዳማ ያንዳንዱ ኢትዮጵያ ውስጥ ያለ ማህበረሰብ ማወቅ ያለበት የተያዘው ፕሮጀክት ሌሎች አፍሪካን ህዝቦች የማዳንም ጭምር ፕሮጀክት መሆኑን ነው። እዚህ ጋር ያለ ማንኛውም አሁን ያለ የዚህ አዲሱ ቅኝ ግዛት ስልት ይሄ አካሄድ በጠቅላላ አዲሱ ማህበረሰብ ለማዳን አፍሪካን ማህበረሰብ ለማዳን የሚደረግ ትግል ነው። ያንንም አፍሪካ ነቅጣ ተቀላቅለዋል ትግሉን ሞር ወደ አሁን ሄደኮ ምስራቅ አፍሪካ ላይ ተናዛሬ ዛሬ ኤርትራ ውስጥ ጅቡቲ ውስጥ ይሄ ንቅናቄ ነው ሞር ንቅናቄ እየሄደ ነው እየተለጠጠ ነው። እዚህ ምስራቅ አፍሪካ ፕሮጀክት እየሆነ ነው እየተስፋፋ እየመጣ ነው። ስለዚህ ይሄ መስፋፋት ብቻ አይደለም ዓለም ወደ ሁለት አቅጣጫ ተርን እየተሰነጠቀች መሆኑ የሚያሳየው የቻይናውም እኮ የውጭ ጉዳይ ሚኒስተሩ ያሉት ያንን ነው አይደለም ኦ ዲሞክራሲ ያሉ ምን አይነት ወንጀል በስምሽ ተደርጓል ብለው ኖ ሞር ካምፔን መቀላቀላቸውን በይፋ የገለጹት የቻይና የውጭ ጉዳይ ሚኒስትር ናት። የቻይና የውጭ ጉዳይ ሚኒስትር ማለት የሆነ ግለሰብ ማለት አይደለም። ቻይናዎች በጣም ጥንቁቅ ናቸው። የማከለኛው መንግስት የነጂፒንግ መንግስት ካልፈቀደ ፕሪሚየሩ ካልፈቀደ
በፍጹም አንዲትም ቃል ትንፍሽ ማለት አይችሉም። ስለዚህ ጉዳዩ የቻይና መንግስት መሆኑን ዓለማትን በዚህ የተቀላቀሉ መሆኑን የነ ሩሲያም ግልጽ የሆነ ፕሮጀክት ለምሳሌ ሩሲያ ኤምባሲዎችን አላስወጣም እዚህ ያለውን ነገር ያለችበት ምክንያት ዓለም አቀፍ የሆነ ነገር እየተከናወነ ውስጥ ለውስጥ ያለው የዓለም አቀፍ ለሁለት መሰንጠቅ ክራክ እያደረገ ለመሆኑ የማሳያው ነው። ለዚህ ነው ከዚህ ቀደም ሳቀርብ ወይም ፕሮግራም አንዳንድ ሰው ግራ ገብቶ ሊሆን ይችላል ኢትዮጵያን የመንካትና አሁን ኢትዮጵያ ያለው ግጭት የሁለተኛው ዓለም የሶስተኛው ዓለም ጦርነት መግቢያ በሩ ነው፣ ማንኳኳያ በሩ ነው። በአንድ ቀን ይመጣል ማለት አይደለም። በእነዚህ 70 ዓመትም ይምጣ በእነዚህ 60 ዓመትም ይምጣ፣ ነገር ግን መሰንጠቂያው ስፍራ እዚህ ጋር ነው። ምክንያቱም የሁለተኛው ቀዝቃዛ ዓለም ጦርነት መሰንጠቂያ ስፍራ እዚህ ነበረ። የአንደኛው ዓለም ቀዝቃዛ ጦርነት መሰንጠቂያው እዚህ ጋር ነበረ። የሁለተኛው የዓለም ጦርነት ሽንፈቱ መሰንጠቂያው ጣሊያንን ድል ተደርጎ መሰንጠቂያው ስፍራው እዚህ ኢትዮጵያ ነበረ። አብዛኛዎቹ ካየናቸው ኢትዮጵያን መሰረት ያደርጋል። የቅኝ ግዛት ዘመን በአጼ ምኒልክ በነበሩበትም ሰዓት የነበረው ደግሞ ተመሳሳይ። ይሄ ነገር ሁሉ ስናያቸው ነገሮችን ኢትዮጵያ ጋር መፈልቀቂያ ቦታ ነው ከሆነ ይሄ ስትራቴጂክ ቦታ ስለሆነ ነው። ኢትዮጵያ እንዳልነው በፊት እንዳልነው ከዚህ ከምዕራብ አፍሪካ ላይ የምትኖር ለምሳሌ እነ ጋና ያሉበት እነ ናይጄሪያ ያሉበት አካባቢ ላይ ያለች ሀገር ብትሆን ይሄን ያክልም ጂኦፖለቲካሊ ኢንፍሉዌንሻል አትሆንም። ስለዚህ ይሄን ያክልም ጉዳያችን በጣም ለዓለም መነጋገሪያ አይሆንም። አሁን ግን ያለንበት ቦታ ነው ለጦርነት ያጋልጠናል። ያለንበት ቦታ የዓለማት ፍላጎት ቦታ ነው። ያለንበት ቦታ በጣም ስትራቴጂክ ነው። ያለንበት ቦታ ከፍተኛ ተራሮች ያሉበት ዓለምን መቆጣጠር የሚቻልበት ቦታ ነው። ትንሽ ኢትዮጵያ ኢኮኖሚያ እያደገ ይሄድ እንጂ እቺ ሀገር በዓለም ላይ አደገኛ ፓወርፉል ሀገር ሆና የምትነሳው በእነዚህ 10 15 20 ዓመታት ማለት ኢትዮጵያ የዓለም ላይ አደገኛ ወሳኝ እግዚአብሔር ምስክሬ እንደነ ቱርክ አሁን ቱርክ በጣም ወሳኝ ነው፣ ስትራቴጂክ ነው ቦታዋ ቱርክ እንደነ ሶሪያ ማናት እንደነ ሩሲያ እንደነ ቻይና ዓለም ላይ ኢንፍሉዌንሻል ሆና ጉዳዮቿን በከፍተኛ ድምጽ ማሰማት የምትችል ሀገር ሆና ትነሳለች ኢትዮጵያ። በትክክለኛ ለመነጋገር የኢትዮጵያ ኢኮኖሚ ከፍተኛ ፍጥነት አሁን የምናየው ኢኮኖሚ አይደለም ይሆን። አሁን የምናየው ኢኮኖሚ ስናየው በአየር መንገዱ ላይም በሌላም ተጽዕኖ ፈጥሮብን እንደው የጫጨ ነገር የሚመስል ነገር አለ። ይሄንን አሁን የምናየው ኢኮኖሚ በአንድ ጊዜ ተፈትልኮ የሚሄደው በቅርብ ዓመታት ነው። ኢትዮጵያ ከዚህ ጦርነት በኋላ ያላት ጊዜ በጣም የሚገርም የፕሮስፔሪቲ ጊዜ ነው። ለምን ቢባል የኢትዮጵያ ስም ብራንድ እየሆነ ይመጣል። በተለይ በዓለም ላይ ያሉ 2 ቢሊዮን የሚጠጉ ጥቁሮች፣ በዓለም ላይ ያሉ ኤዥያዎች፣ በዓለም ላይ ያሉ አንታይ ጸረ አውሮፓ የሆኑ ጸረ ምዕራባውያን የሆኑ አካላት በጠቅላላ የኢትዮጵያን ብራንድ መግዛት ይጀምራሉ። የኢትዮጵያን ብራንድ ሜድ ኢን ኢትዮጵያ የሚባል ብራንድ ይሆናል፣ ዓለም ላይ ተፈላጊ ይሆናል። እንኳን አይደለም አየር መንገዳችን ልብስ ተፈላጊ ይሆናል። ከኢትዮጵያ የሚወጣ ጫማዎች የአፍሪካ ገበያ ላይ በከፍተኛ ፍጥነት ይሸጣሉ። ለምሳሌ ከኢትዮጵያ የሚወጡ ሰዓቶች አፍሪካ ገበያ ላይ ምክንያቱም የቅኝ ግዛት ዘመንን ሁለተኛው ቅኝ ግዛት ዘመን ያሸነፈችልን ሀገር ናት፣ ብራንዳችን ናት፣ የጥቁሮች መኩሪያ ምንድር ናት ስለሚሉ ከፍተኛ ቱሪዝም ከፍተኛ የቱሪዝም ሀብት ፍሎ ያደርጋል፣ ከፍተኛ ኢንቨስትመንት ፍሎ ያደርጋል። የኢንቨስተር ዛሬ ለቅቄ ሄዳለሁ ያለ መንግስት በጠቅላላ ዛሬ ኤምባሲ ነቅቄ ሄዳለሁ ያለ ሁሉ በልመና ይመጣል ኢትዮጵያ ላይ። ምክንያቱም ስትራቴጂክ ቦታ ነው፣ ምንም ማድረግ አይችልም፣ አልፈልግም ቢልም አይችልም። ምክንያቱም እዚህ ኢትዮጵያን መያዝ ካልቻለ እዚያ አካባቢ ሆኖ ኃይል ማግኘት ካልቻለ ሌሎች ቦታዎች ላይ ኃይል ማግኘት ስለማይችል ይሄ ይሆናል። እነዚህ ነገሮች ሁሉ ባሉበት ትላልቅ ተስፋዎች ስለታዩዋቸው ስለሚያውቁም ይሄንን ጊዜ ለመገዳደር በጣም ከፍተኛ ጥረት ያደረጉበትን ነገር ነው የምናየው። ለዚህ የሚሆን እንግዲህ መካከል አሁን በተለያዩ ዓለም ሀገራት ላይ ያሉ ኢትዮጵያውያንም ይሄ ስለገባቸው የሚያዋጡት ገንዘብ የሚያዋጡት ዶላር የሚያመጡት ነገር የዚህ ግብአት የጠዋቱ ፀሐይ ወፎች ጭጭጭጭ ሲሉ ልክ እንደ ብስራት ማብሰሪያ አይነት ድምጽ ነው። ባይ ዘ ዌይ ሬሚታንስ በጣም በብዙ መልኩ ሌሎች ዓለማትን የሰራ ነገር ነው። ለምሳሌ በዓለም በከፍተኛ ሬሚታንስ አንደኛዋ ህንድ ናት። ህንድ ከፍተኛ ወደ 3 4 እና እስከ 7% ያለው የሀገሯን ኢኮኖሚ የምትደግፈው በሬሚታንስ ነው። እርዳታ ድርጅት አትፈልግም። በከፍተኛ ሁኔታ ከውጭ ሀገር ያሉ ህንዳውያን በሚልኩላት ገንዘብ ማለት ነው። በዛ ነው የምትተዳደረው። ከፍተኛ ገንዘብ አላት፣ ኢኮኖሚያን ታግዛለች። ኢትዮጵያም ይሄ ይሆናል። ይሄ የሚያሆንበት ምንም ምክንያት የለም። በከፍተኛ ሁኔታ የሬሚታንስ አቅም የገንዘብ ከውጭ ወደ አሁን ለምሳሌ ኤርትራን የደግፋት እሱ ነው። የተበታተነችው ሶማሌ ደግፎ ያቆማት እሱ ነው፣ ሬሚታንስ ነው። እስካሁን ድረስ ኢትዮጵያውያን ሬሚታንስ ቢልኩ ኖሮ ኢትዮጵያ በእርዳታ መኖር አትችልም ነበር። የእርዳታ ድጋፍ አያስፈልጋትም ነበር። ነገር ግን በጣም ብዙ ኢትዮጵያውያን አሉ ተሰደው በብዙ አረብ ላይ ያሉ። ነገር ግን ይሄ ነገር እንዳይልኩት ይሄን ገንዘብ ወደ ኢትዮጵያ እንዳይልኩት የሚበላው አካል ማን እንደሆነ ይታወቃል። ቡድን አይደለም እኮ እሱ እርዳታ እኮ ነው። አሁን በቅርብ የወጣ መረጃ ላይ ለኢትዮጵያ ይሰጥ ከነበረ እርዳታ 70% በግለሰቦች እጅ ይበላ ነበር። እነዚህ አሁን የእርዳታ ተቋማት በእጃችን ላይ ያሉት አሁን ዛሬ ላይ አማጺ ሆነው እየሰሩ ያሉት ኢትዮጵያ ለማፍረስ የሚሰሩት የእርዳታ ተቋማት ማለት የአይሪሽ መንግስት ነው ሲባል አይሪሽን ሰው ያስባል። አይደለም። እዚህ ሆኖ የአይሪሽ መንግስት የሚልካቸውን በጀቶች የሚበሉ ቡድኖች አሉ፣ የሚጠቀሙ ጥቅመኞች
አሉ ጥቂት ሰዎች አሉ እነዛ ሰዎች ኔትወርክ ናቸው ከፈረንጁ ጋር ፈረንጅ ነው የራሱን ሲመጣ ኑሮውን ዝም ብሎ እዚሁ እንዴት አድርጎ አጫጭሎ እንደሚበላ አሰላስሎ ሰርቶ ነው የሚመጣው በዚህ ጥቅም ውስጥ ብዙ ሰዎች ነበሩበት ስለዚህ ይሄ ጥቅም እየቀረ ነው ይሄ ጥቅም በብዙ መልኩ የሚያረጋቸው ኔትወርካቸው የዘረጉት ኔትወርክ በጠቅላላ እየተበጣጠሰ ነው ጥቅማቸው ላይ ተመቶባቸዋል በፍጹም ይሄ ነገር ለነሱ በደስታ የሚፈጥርላቸው ነገር አይደለም እውነት ነው ብዙ መረጃዎችን አግኝተናል ውድ ቤተሰቦቻችን መንፈሳዊ ሳይንሳዊ በሆነው ሣድስ ላይ ነው ያላችሁት እውቀት ታላቋን ታከብራለች ሣድስ በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል ሣድስ